ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዋጋ ንረትና የመብራት መቆራረጥ ያማረራቸው ኩባውያን የኮሙኒስትን ፓርቲ ሕንፃ አወደሙ። የምግብ ሸቀጦች ዋጋ መናርና የመብራት መቆራረጥ ለመቃወም አደባባይ የወጡት ኩባውያን የኮሙኒስት ፓርቲ ሕንፃ ላይ ጉዳት አደረሱ። ሕንፃው ላይ የደረሰውን ውድመት ተከትሎ 5 ሰዎች በቁጥጥር ስር መዋላቸውን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። በኩባ በተከታታይ መብራት ከመጥፋቱ በተጨማሪ የምግብ፣ የመድኃኒትና የነዳጅ እጥረት ተባብሷል። ለዚህም አሜሪካ የኩባ ነዳጅ ላይ የጣለችው ማዕቀብ ዋነኛው ምክንያት ነው። የኩባ ፕሬዝዳንት ሚጌል ዲያዝ ካኔል ለተቃውሞ የወጣውን ሕዝብ ጥያቄው ተገቢ ቢሆንም ውድመትና ዜጎችን የሚያውክ ነውጥን አንታገስም ሲሉም አስጠንቅቀዋል። ለመብራት መጥፋት ምክንያቱ የአሜሪካ ማዕቀብ መሆኑን በኤክስ ገጻቸው የገለጹት ፕሬዝዳንቱ ማዕቀቡ በጭካኔ ለወራት የቀጠለ ነው ብለዋል። ለ3 ወራት ወደ ኩባ ነዳጅ አለመግባቱ ፕሬዝዳንቱ ተናግረዋል። አሜሪካ እና ኩባ እየተወያዩ መሆናቸውን በተገለጸ በሰዓታት ውስጥም ነዋሪዎች ለተቃውሞ አደባባይ ወጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኩባን አስተዳደር መለወጥ እንደሚፈልጉም አስታውቀዋል። ኩባ በጣም ጥልቅ ችግር ውስጥ ናት ያሉት ትራምፕ በወዳጃዊ መንፈስ እንቆጣጠራታለን ብለዋል። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን አሜሪካ በቁጥጥር ስር ከዋለች በኋላ ቀጣይ አጀንዳ ኩባ መሆኗን መግለጹ ይታወሳል። ኩባ ከምትጠቀምበት ነዳጅ ግማሹ የሚጓዘው ከቬንዙዌላ ነበር። አሜሪካ በቬንዙዌላ የነዳጅ መርከቦች ላይ ማዕቀብ ከጣለች በኋላ ኩባ በነዳጅ እጥረት እየተፈተነች ትገኛለች። ለኩባ ነዳጅ የሚሸጥ አገር ላይ ትራምፕ ታሪፍ ለመጣል ዝተዋል። ኩባ ከዚህ ቀደም ለዓመታት የዘለቀ የአሜሪካ የነዳጅ ማዕቀብ ስር ቆይታለች። አሁን የተጣለባት ተጨማሪ ማዕቀብ ምጣኔ ሀብቷን እያሽመደመደው ነው። ድንገተኛ አገልግሎት ሰጪ ሆስፒታሎች፣ የሕዝብ ማመላለሻዎችና ትምህርት ቤቶች ስራቸውን በአግባቡ ማከናወን ተስኗቸዋል። የአገሪቱ መንግስት የሚያስተዳድረው ጋዜጣ ኢንቫሶር እንደዘገበውም ያለፈው ዓርብ ዕለት የተነሳው ተቃውሞ መጀመሪያ ላይ ሰላማዊ የነበሩ ቢሆንም ወደ ውድመት ተሻግሯል። ጥቂት ሰዎች የሕንፃውን መግቢያ ጥሰው እሳት አስነሱ ይላል ዘገባው። ሌሎች የመንግስት ፋርማሲዎችና ገቢዎች ጥቃት እንደደረሰባቸው ተገልጿል። ማህበራዊ ሚዲያ ላይ የተዘዋወሩ ተንቀሳቃሽ ምስሎች ነፃነት በማለት ድምፃቸውን ያሰሙ የነበሩ ኩባውያን ሕንፃዎች ላይ ድንጋይ ሲወረውሩም ያሳያሉ። የደረሰው ውድመት በሀገሪቱ ላይ ኃይል እየተመረመረ እንደሆነም ተገልጿል። በኩባ ሕዝባዊ አመጽ መመልከት ብዙም የተለመደ አይደለም። ሆኖም ግን የመብራት መጥፋት በርካቶችን አስቆጥቷል። ነዋሪዎች ምሽት ላይ ድስትና ብረት መምጣት በመደብደብ ተቃውሟቸውን ማሰማት ጀምረዋል። ባለፈው ሳምንት በሃቫና ዩኒቨርሲቲ ተማሪዎች ተሰብስበው ትምህርት መቋረጡንም ተቃውመዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።